አሴር በሀና ፍቅር ተጎድቷል እና ዋጋውን እየከፈለላት ነው። በዛሬ ቀን ራሱ መልካሙ የሚባለው የእንጀራን አባት ልተኩስበት ነበረ። እኔ የሚፈልገው የቤተሰቦችን ገንዘብ ነውና 400,000 ስጠኝ እፈልጋለሁ ገንዘቤን አሁኑኑ ብሎ ያሴር መልካሙን ስጠይቀው እሱ ደግሞ ሊገለው ሞክሮ ነበረ። እንግዲህ የመልካሙ ልጅ ናት። ውድ ቤተሰቦች ደህና ናችሁ ወይ? ያላችሁ እግዚአብሔር ይመስገን። ኖላዊ ድራማ ክፍል 22 ተለቋል። ገብታችሁ እዩት። በዛሬ ቀን እንግዲህ እንዳያችሁ አሴር በንዴት በሀና ፍቅር ተናዶ መንገድ ላይ በድጋሚ ወጥቷል። በመሀል እንኳን ከሀና አባት ጋር ከተዋወቀ በኋላ ወደ ራሱ ተመልሶ መልካም ልጅ ሆኖ ነበረ። በፊት የሚሰርቀው የሀና አባት ምክሩንም እየሰጠው እንደገና ደግሞ ወደ ቤተ ክርስቲያንም አብሮ ይሄዳሉ፣ አብሮ ይባላሉ፣ አብሮ ይጫወታሉ። እንደገና ደግሞ ሀናም እያያት እንደዛ ነበረ ሲኖር የነበረው። ቢሆንም ግን አቶ ኖላዊ አንድ ቀን እንግዲህ ኤልያስ የሚባለው ልጅ የሀገሩ ልጅ ነውና ሀናን ይፈልገኛል ብላኛለች። እንግዲህ እርሶስ ምን አሰቡ ብሎ አሴር ስመልስለት እንግዲህ አቶ ኖላዊን ቢሆንልኝ ደስ ባለኝ፣ ግን በአሁኑ ሰዓት ሀና ትዳርም ይሁን ባል ወይ ፍቅረኛ ምንም አትፈልግም። እሷ የምታስበው ስለ እኔ ብቻ ነው። እኔን አድና ማየቷ ብቻ ነው የምትፈልገው እያለ ስመልስለት አሴርም ምግብ እየበሉ የነበረው ምግቡንም ትቶ ደህና ዋሉ ብሎ ከሄደ ከዛ ቀን ጀምሮ መንገድ ላይ ወጥቶ ሲጋራ ማጨስ ሱስ ውስጥ ገብቷል። እንግዲህ ብር ተሸግሬ ያለው ብር ስጠኝ ብሎ ለእንጀራ እናቱ ለመልካሙ ስናገረው የኔ እየጠየኩ ያለው የራሴን የቤተሰቦችን ንብረት ነው እና ያው ታውቃላችሁ ያሴር በልጅነቱ ነው እናትና አባት ያጣው። ግን ደግሞ በስቃይ ነው ያደገው። በስቃይ ይሄ የእንጀራ አባቱ ሲቀጠቅጠው ሲደበድበው እንደገና ደግሞ ምግብ እንኳን አሰጠውም። የእንጀራ እናትም እንደዛ በመሀል እያሰቃዩ ትምህርት ቤት እንደ ሰው ሄዶ ማማር ይፈልጋል፣ ከሰው ጋራ መጫወት ይፈልጋል። ይሄን ሁሉ ግን መልካሙ አይፈቅድለትም ነበረ። ምን ያህል ጨካኝ ሲሆን ነው የበፊቱ እንኳን ይቅርታ ብሎ ሳይንትሳል አሁንም ድጋሜ ይሄው ዛሬ ደውም በሽጉጥ ሊገለው ነበረ። ያው የመልካሙ ልጅ ናት ያዳነችው። አባዬ አታደርገው እባክ ብሎ ለምና ነው ያስጣለችው። ግን ደግሞ አሴር ሞትም ከመጣ እኔ ሞት አልፈራም እያለ ነው። ቢሆንም እች ልጅቷ እኔ ከሰው ተደብቄ ነው ያደኩት። አባቴ አንድም ቀን ከሰው ጋራ እንዲኖር ወይም እንዲጠጋ አልፈቀደልኝም። አንተ ደግሞ ታስፈልገኛለህ፣ እባክ አባቴ ደግሞ ይገልሃልና ይሄ ብር ይቅርብህ ወይ ደግሞ በሌላ መልክ ይሄን ብር ትወስደዋለህ ብሏ እያረጋጋች ነው። መልካም ልጅ ናት፣ እንግዲህ የተጎዳች ናት። ግን መልካሙ ምን አይነት ሰው ነው እንደዚህ ጨካኝ የሆነው? ቢያንስ እሺ ትንሽ እንኳን አያዝንለትም? በልጅነቱ አሰቃይቶ ነው ያሳደገው። አሁን ደግሞ መንገድ ላይ ወጥቶ ህይወቱ ተበላሽቶ ሲጋራ እያጨሰ እያለ አባዬ አትበለኝ ብሎ በአሁኑ ራሱ እምቢ ይላል ማለት ነው። እና ግን ደግሞ ሰው ላይ ስቃይ ከሰራ ነገ ደግሞ ፈጣሪ ከፍላል። አይታችኋል። ይሄቺ የእንጀራ እናቷ ስትሞት ልጇ እንዳወራች በስቃይ ተሰቃይታ መጥፎ ነገር አይታ ነው የሞተችው። እንደገና አባዬ ሞትም እንደማያምር አውቃለሁ፣ ግን ደግሞ እናቴ ስትሞት ስትል ለአሴር ይቅርታ ጠይቅልኝ፣ እኔ ብዙ ነገርን አድርጌያለሁ፣ ጎድቻለሁ፣ አሳቂያለሁ ብላ ይሄንን መልእክት አስተላልፋለች። እና አሴርም እንግዲህ ይቅርታ ያደርግለታል። አሴር እኮ መልካም ልጅ ነው። ይሄ ነገር ሁሉ እየታገሰ እኮ መልካም ስለሆነ አይደለም እንዴ የቤተሰቦቹ ቤት ውስጥ ወጥቶ መንገድ ላይ የሚያድግ ብርድ አለ፣ ራብ አለ። አሁን ራሱ ራብ እየራበው ነው፣ ስርቦ ይሰርቃል። እና ይሄ ሁሉ መከራ ያዳረገው መልካሙ ነው። እንግዲህ በአሁኑ ሰዓት ብር የፈለገው ለሀና ስል ነው፣ ለሀና አባት እንግዲህ ለሕክምና
400,000 ያስፈልገዋል ተብሏል። እና ይሄ ነገር ሀናን ለማገዝ እየሞከረ ነው። ሀናን እንግዲህ በጣም ያፈቅራታል፣ በጣም ወዳታል። እንደገና ደግሞ አቶ ኖላዊን እንደ አባቱ ያል ለዛ ነው ለሀና እንደዚህ መስዋዕት እየከፈለ ያለ። ሌላ ደግሞ የሰላም ነገር ነው። ሰላም በጣም የምትገርም ልጅ ናት። አሮን ጋራም በጣም ፍቅር ይዞኛል ብላ እያለቃቀሰች ነበረ። እንደውም ይሄ እርግዝና እኮ የአሮን መስሎኝ ነበረ። በአሁኑ ሳሳየው አንተ ነህ የሚባለው እነሱ ድርጅት ውስጥ የሚሰራ ልጅ እሱ ነው ያስረግዛት። ልክ እርጉዝ ነኝ ብላ ስትናገረው እኔ ይሄንን ነገር አልቀበልም። በአሁኑ ሰዓት እኔ ልጅ ለማሳደግ እንትን ዝግጁ አይደለም። እንደዚህ አይነት ወንድ ያ ሰው ላይ ለመጫወት እንጂ ሌላ ነገር የለም። በቃ ልጅ የፈጣሪ ስለሆነ በመጣ ጊዜ መጣ ተቀብሎ አብሮ ሰርቶ ማሳደግ እንጂ ዝግጁ አይደለም የሚባል ነገር አለ እንዴ? እና ለዛ ሰው ህይወትን ማሰብ ነው። ሀና ባትኖር ዛሬ ሰላም በህይወት አትኖርም ነበረ። በጣም ተኮርታ ነበረ። ደም አንሷት ያው እንትን ጽንስ ስታስወርድ ብዙ ደም ፈሶታልና ሀና ባትኖር ምን ይውጣት ነበረ? ዛሬ ሞታ ነበረ። በድጋሜ ግን አንተ ነጋ እየተገናኙ ነው። እሱ ደግሞ እሷን ተጠቅማ እንትን ሀናን ለማግኘት ሀናንም ያው ልጫወትበት ነው ፍላጎቱ። ቢሆንም ግን ወይዘሪት ሜላት አስጠነቅቃለች። ይሄንን ሰውንም አንተንም እንደገና ደግሞ ለሀናም ነግራለች። ይሄ ሰው ጥሩ አይደለም። ድርጅት ውስጥ ራሱ ከብዙ ሴቶች ጋር ነው የተኛው። ስለዚህ አንቺን ይፈልግሻል፣ ጥንቃቄ አድርጌ ባክሽም ብላ አስጠንቅቃለች። ሀና ደግሞ ይሄ ነገር እንደማታደርገው አውቃለሁ። በዛሬ ቀን ራሱ ከሰላም ጋር ተገናኝቶ የሀና ስልክ ወስዷል። እሷ ሳታይ እሷ ሽንት ቤት ስትሄድ እሱ ደግሞ የሀና ስልክ ከሰላም ስልክ ውስጥ አግኝቷል። ከዚህ በፊት ምናሴን ጠይቆ ነበረ። ምናሴ ደግሞ እንደውም ጭራሹንም ተቆጣ። እኔ የእሷን ስልክ አላቅም፣ ለምንድን ነው የፈለግከው የእሷን ስልክ ብሎ። ታውቃላችሁ ምናሴ ሀናን በጣም እንደ እናት ነው የሚያት። እናቷ ትታ ስትሄድ ምናሴ ታሞ የነበረ ጊዜ ሀና እንግዲህ እንደ እናቷ ነው ሁሉም ነገር ያደረገችለት። ያ ህመሙ ራሱ እንዲቀልለት ያደረገችው ሀና ናት። ስለዚህ ሀና እዛ ቤት ብዙ ትልቅ ቦታ ያላት ልጅ ስለሆነች ወይዘሪት ሜላትም ለዛ ነው ይሄ ሰው እንዳይጫወትበት አትፈልግም። ግን ደግሞ የልጇ ነገርስ የልጇም ይሄ ካወቀች ወይዘሪት ሜላት ዝም የምትል ይመስላችኋል? በአንዴ እንደምታባረር ተስፋ አለኝ እና ለዛ ነው ከባድ ነው ማለት ነው። እና ይሄ ማድረግ አልነበረባትም። ያ የድሮን እያስታወሰች ብዙ ነገር እንዳደረገው እያወቀች አሁንም ድጋሚ ከዚህ ሰው ጋራ ናፍቀኸኛል፣ አልደወለልኝም ምን እያለች እየተገናኙ ነው። ብቻ ከባድ ነውና ጥሩ አይደለም። ይሄ አንተን የሚባለው ለማንም ጥሩ አይሆንም ብዬ አስባለሁ። ደህና ሁኑ ቤተሰቦች።